የሴት አብዮት አስነስተው ፌሚኒስት ነው የሚጮቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አለ። የብልጽግና ወንጌልን የሚዘራ መልኳ የአምላክን መልክ ነበር የሚመስለው። ይህንን መልክ አጠፋል። ደንቆሮ የሰማ ቀን ያብዳል ይባላል። የጥንቁን ዓለም ሐሳብ ተውት። ሃይማኖት ውስጥ ክርስቶስ ነው ያለው። ክርስቶስ የሌለበት ዓለም አበቃለት ማለት። ይህ ትውልድ ሳይሰራ የሚበላ ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ቃለ ቀርን ሚዲያ ነው። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በጣም የሚያስገርሙ ቪዲዮዎችን ይዘን መተናል። መልከ ጥፉን ሴት ነው ዛሬ ይዘን የመጣ ነው። ለምን ጠፋባት የዚች ሴት መልክ ስንል እንደዚሁ እንጠይቃለን ማለት ነው። ሰሞኑን እንግዲህ በማህበራዊ ሚዲያ ላይ የሚያነጋግሩ ጉዳዮች እልፍ ጉዳዮች ሆነው ሳሉ አነጋጋሪነቷን የቀጠለች አልፍ ሲልም ደግሞ ብዙዎችን አስከትላ የመጣች መጨረሻና ግቧ ምንድነው ስንል ስለ አንዲት ሴት እንጠይቃለን ማለት ነው። ቢያንስ የሰው ልጅ የፊቱ መልክ ቢጠፋ እንዴት ልቡ ይህን ያህል ይጠፋል የሚለውን ሐሳብ ይዘንላችሁ እንቀርባለን። ለዚህችው ሴት ምላሽ ሊሆን የሚችል ታዲያ ፓስተር ቸሬም ደግሞ እግዚአብሔር ይስጠውና ሰው መቼም አያሳጣንም። የወላድ መካን አይደለችም ሀገሪቷ። እንደነዚህ አይነት ከፍ የሆኑ ሐሳቦች ሲመጡ ነገርን ደገፍ አድርገው የሚሄዱ ደግሞ አሉና ከብዙ አንግል ልንመለከተው የሚገባ ስለሆነ የፓስተር ቸሬን ምላሽ እንመጣለን። ለዚህ ሁሉ ሂደት ታዲያ በአንድ ወቅት እጅግ ላይ የሰቀልነው መሃል ላይ ደግሞ መንገራገጭ የገጠመው ወንድማችን ኮሜዲያን እሸቱ አሁን መፍትሄ ያለውን ነገር ይዞ መጥቷል። እንደኔ አስተሳሰብ እጅግ ግሩም ሐሳብ ነውና እሱን እንደዚሁ ነግራችኋለሁ ብያለሁ ማለት ነው። ይሄ ትውልድ መጨረሻው ምንድነው እሱ ብለን ስናስብ ታዲያ አንድ ሌላ ተጨማሪ ቪዲዮ አለ። እነዚህና ሌሎች ጉዳዮችን ይዤላችሁ መጣለው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። እሱን ሰምተን ስንመለስ በቀጥታ ወደ ቪዲዮ እናምራለን። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከጀርባ የምትመለከቷት ይህች ልጃችን፣ ይህች እህታችን፣ ይህች እንግዲህ ለአንዳንዶች እናት መሆን የምትችልበት እድሜ ላይ ያለች ሴትን በተመለከተ ነው የምነግራችሁ። ድምጿን አንሰማም፣ ምናልባትም ታውቋታላችሁ ብዬ አስባለሁ። ድምጿን መስማት አለብን ብዬ አላስብም። ለእይታም ብዙ እየከበደችን ለጆሮ ደግሞ እጅግ እየቀፈፈችን ያለች እህታችን ናት። ምክንያቱም ከአፏ የሚወጣው መርዝ ነው መባል ይኖርበታል። መልኳ የአምላክን መልክ ነበር የሚመስለው። ይህንን መልክ አጠፋችው። ይሄ መልከ ጥፉ ለምን ሆነ እንደሆነ አላውቅም። ባሪያው በአምሳሉ ስንፈጠር የሰው ልጆች ሊያስቡ የሚችሉት ነገር እልፍ ቢሆንም ሊወስኑ የሚችሉት ጉዳይ ግን ቁጥብ ነው። አለፍ ብሎም ደግሞ በጣም በሚገርም መልኩ ቀና ብላ ልትመለከታቸው የማትችላቸውን አባ ገብረ ኪዳንን ጭምር መወረፍ መዝለፍ ደግሞ ጀምራለች። ምን ዋጋ አለው? ውሃ ሽቅብ ከወጣ ምን ይደረጋል? በእውነት ለመናገር አይደለም እኛ ተዋህዶች ሌሎች ቤተ እምነትም እንኳን ቢሆኑ በስስት የሚያዩዋቸው አባት ናቸው። ክቡር አባታችን አባ ገብረ ኪዳን እሳቸውን የመተቸት ዕውቀት አይደለም በእውነት ሐሳብም ሊኖር አይገባም። በምንም ተአምር አንቺ የምታራምጂውን ዓለማዊ ሐሳብ ከመንፈሳዊ ጋር አዋደው ነው ምላሽ የሰጡበት ክቡር አባታችን። ኦኬ በዓለም ሳለሽ 50 ወይ 100 ሴት ልታተርፊ ትችላለሽ። የአንቺ ሐሳብ ሄዶ እመኚኝ 50 ሺና 100 ሺህ ሴቶችን ደግሞ ከትዳሩ ውጪ ታደርጊያቸዋለች። ደንቆሮ የሰማ ቀን ያብዳል ይባላል።
አንቺ ያልሹን ቀን የሰሙ እህቶቻችን ነባራዊ ሁኔቱ ካልፈቀደላቸው ተበለሻሽተው እንዳይቀመጡ በጣም እሰጋለሁ። በልክ ነው መሆን መቻል ያለበት። ደግሞ የእህታችን የልጃችን አስተሳሰብ ፌል እያደረገን ነው። በመላው ዓለም ላይ እየከሰመ ያለ ነው፣ እየወደቀ ያለ። ግን ይሄ ሐሳብ ፓስተር ቸሬ የሰጡት ሐሳብ በጣም ስለተመቸኝ ተመልከቱ። የሴት አብዮት አስነስተው ፌሚኒስት ነው የሚጫወቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወንድ አይደለም። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምታረግ የምትገዛ። ስለዚህ ቼክ አድርጊ ምን አይነት ሚስት ነኝ እኔ። እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ ነው። በህብረተሰቡ አይቀበላቸውም ሲጀምር። ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብረው ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉም፣ ሴቶች ናቸው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላሉ። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱ አሁን እየሸተተኝ፣ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው፣ ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወይ ወንድ አንቺ ከወንድ ጋር ለወንድ ደግሞ የሚሉት ክርስቲያኖች የእግዚአብሔርን ቃል የምታውቁ የምታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው የሚለው፣ ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። እንግዲህ ይሄ ነው ማለት ነው የነዚህ ሴቶች እህቶቻችን መጨረሻ። አንድ ቪዲዮ ላይ ምን ተመለከትኩ? ሴቶቻችን ከሃይማኖት ቤት ማስወጣት ነው። ክርስቶስ ከሚሰበክበት ቤት ውስጥ አስወጥቶ ለጥልቁ ዓለም መስጠት መጋበዝ ማለት ነው። ከዚህ የዘለለ ትንታኔ መኬድ የለበትም። ሰሞኑን መቼም ባልና ሚስት ትልቅ ረብሻ ውስጥ እንዳላችሁ አውቃለሁ። ሴቷ ሰማለው ትላለች፣ ወንዱ አትሰሚም። ግዴላችሁም የማይጠቅም ነገር አርቁ። ሕፃናት በማይቀመጥበት ቦታ ይላል አንዳንድ ነገሮች። ራሳችሁን በቅድስና ያጠራችሁ ከክርስቶስ ጋር ግንኙነት ያላችሁ የጥንቁን ዓለም ሐሳብ ተዉት፣ አይመለከታችሁ። እነዚህ ሴታዊ አስተሳሰብ አለን የሚሉት መጨረሻ ላይ ምን ብለዋል? ከሃይማኖት መነጠል ነው። ሃይማኖት ውስጥ ክርስቶስ ነው ያለው። ክርስቶስ የሌለበት ዓለም አበቃለት ማለት ነው። ስለዚህ እናንተ የነቃችሁበት ጊዜ ወይም የነቃንበት ጊዜ እንዲህ ከሆነ መጪው ዘመን ለልጆቻችን አስፈሪ ነው። የሚነግሩን ክፉ ነው። ልጆቻችንን እያሳደግን ያለነው በምንድን ነው? በዚህ ቶም ኤንድ ጄሪ በሚሉት ፊልም ነው። እዛ ውስጥ ግብረ ሰዶም ምኑ አለ። በጣም ለችግራችን ደራሽ ይሆናል ብዬ ካሰብኳቸው የልጆች አፍ መፍቻ አንዱ ነገር ከመቀመጫዬ ከፍ ብዬ ወንድማችንን ያከበርኩበት
ዋጋ ያስከፍላል፣ ግን ትውልድ ይቀጥላል። ኮሜዲያን እሸቱ እየሰራ ያለው ነገር እንደ ቀላል የሚታይ አይደለም። ዝም ብለህ ጥግ ይዛችሁ የምንተች ሰዎች ቆም ብለን ልናይ ይገባል። ጀምሮታል፣ መቀጠል ነው ያለብን። እጅግ በጣም የሚያስደስት ከእንደነዚህ አይነት ተኩላዎች ልጆቻችንን ለመጠበቅ የግድ ይሄ አስተዳደግ ሊኖረን ይገባል። ተመልከቱት የወንድማችን ኮሜዲያን እሸቱ። ልጆቼ ቅዱስ ገብርኤል ማለት ትችላላችሁ? ገብርኤል ማለት ትችላላችሁ? ገብርኤል። ልጆቼ ገብርኤል ማለት ትችላላችሁ? እስቲ በሉ ገብርኤል። ገብርኤል። ጎበዞች ድገሙት። ገብርኤል። ገብርኤል። ወይኔ ልጆች እንደዚህ ጎበዝ ናችሁ። ባንዴ ቻላችሁት እኮ ባንዴ። የኔታ ተለሉ። አንቺ ዶሮ ምን ተፈጠረ? የምናሳየት ነገር አለ። እሺ መጣ። በዜማ እንበለው። ገብርኤል ገብርኤል ገብርኤል። በጣም አሪፍ። 1 2 3 ገብርኤል ገብርኤል ገብርኤል። ጎበዞች እናንተ ደግሞ በሉት። 1 2 3 በዜማ በሉት። ገብርኤል ገብርኤል ገብርኤል። እወዳችኋለሁ። በጣም ነው የምወዳችሁ። የኔታ ይሄ ምንድን ነው? አይ ልጆች፣ ይህማ መስቀል ነው። አንገት ላይ ይደረጋል፣ እንስመዋለን። የአምላካችን ትልቁ ስጦታ ነው። በዚህ ልክ ነው ማለት ነው። በእውነት ይህንን ወንድማችን በዚህ ስራው ምን ብለን እንደምንመርቀው አላውቅም። ዝማሬ መላእክትን ያሰማልን። የእውነት በእድሜ በጤና ይጠብቀ፣ እድሜን ያርዝመው። እንዲህ ለትውልድ የሚያስቡ ሰዎችን ልናበረታ ልናግዝ ይገባል። በዚህ ያልሆኑ በዚህ ያላደጉ ወጣት ሲነግሩት የማይሰማስ ሰርተህ ጠረህ ግረህ ብላ የሚለውን አምላካዊ ቃልን በመናድ በተአምር ፍራንክ ይለምናል። ተአምር አገኛለሁ ብሎ እንድትሰራ ጤና ሰጥቶሃል፣ እንድታመሰግን አዲስ ቀን ሰጥቶሃል። አልተጠቀምክበትም። ከዚህ በላይ መረገም የለም። ተመልከቱ ክቡራን ተመልካቾቻችን፣ የእርግማን ትውልድ። ታላቅ ሰበር ዜና ፊጋ ላይ ሚራክል ቸርች ነብይ ጭሮ ብር እየበተነ ነው። በካርድ የሰጠነው በእንትን ካርድ ነው፣ በባንክ ቡክ ፊጋ ላይ የሰጠነውና በቃ መታችሁ ከበረከቱ ተሳተፉ። በጣም በሚያሳዝን በሚያስገርም መልኩ በጣም በሚያስደነግጥ መልኩ ማለት ነው ይህ ትውልድ ሳይሰራ የሚበላ ነው። ከዚህ በፊት ተናግረናል። የደህንነት ተቋማት ባሉባት ከተማ እስከ አፍንጫቸው የታጠቁ ሰራዊት በፈሉባት ከተማ ተናገራችሁ ተብሎ የተዋህዶ ልጆች ይታሰራሉ። ሊቃውንቱ ከአብነት ትምህርት ቤታቸው ተነስተው በየእስር ቤቱ ይሄዳሉ። ሀገርን የሚንድ ትውልድን የሚያጠፋ እንዲህ ውንብድናን የሚሰራ የብልጽግና ወንጌልን የሚዘራ ደግሞ ከተማ ተሰጥቶት መንገድ ተዘግቶለት ለአዳራሽ መስሪያ መሬት ተቆርሶለት እንዲህ ምነሸነሻል። ከዚህ በላይ መጥፋት የለም። እግዚአብሔር አምላክ ሆይ ተቀበለን። ይሄ ትውልድ ሲቀጥል መቋሚያ ይዞ አላስቀድስ ያለ ትውልድ ሐሳቡ አጥሮ መቋሚያውም ተጎርዶበት በትር ግዛ እየተባለ ነው። መቋሚያውን ይዘ የያሬድን ዜማ አሰማ የተባለው ምዕመን ልቡ ኮብልሎ ውስጡ ሸፍቶ መቋሚያው አጥሮበት ግዛ ተብሎ ተአምር በበትር ተብሏል። እዛ ቤት ስሙልኝ፣ ከባድ እኮ ነው። እስቲ እንስማው። እግዚአብሔር ያውጣችሁ።
የገዢነት በትር በሚል የተዘጋጀ ታላቅ ኮንፈረንስ ነገ ማክሰኞ ከ4 ሰዓት ጀምሮ ጠዋት በዞዌ ዩናይትድ ይደረጋል። የመጣችሁ ታላቅን ታምራት እነዚህ እዚህ የተዘጋጁ ምሳሌዎች ናቸው። በትርነት የገዢነት ምሳሌዎች ናቸው። እግዚአብሔር በተራራ ላይ በተናገረው በሰማነው ድምጽ መሰረት ይህንን ለህዝቡ ለብዙዎች እንሰጣለን ብለናል። ነገ ማክሰኞ ከ4 ሰዓት ጀምሮ በዞዌ ዩናይትድ በጆሞ 67 ማዞሪያ ጆሞ 1 ላይ እንገኛለን። በዛ እየመጣችሁ የእግዚአብሔር ኃይል እንድትካፈሉ እንላለን። እወዳችኋለሁ። ተባረኩልኝ። ሻሎም። እንደው ከተራራው አያውርድ፣ በእውነት ከተራራው አያውርድ። ህዝቤ እውቀት ከማጣት አንጻር በቃ ጠፍቷል። ምንም ማስተዋል የለም። እኔ ነኝ የሚል ጀግና ወጣት በትሩን ገዝቶ ይዞታል። ምን እንበል? ግራ ግብት አለኝ በእውነት። እባካችሁ ባላችሁበት ጽኑ። በተለይ ተዋህዶ ልጆች እባካችሁ አደራችሁ። በመጨረሻም ይህን ሀሳብ እንዴት አሰበው ብዬ ነበር ኮሜዲያን እሸቱ። ልጆቻችን በማሳደግ ላይ ቀላል አይደለም የተከፈለው ዋጋ፣ ቀላል አይደለም። ይህንን ሲሰራው ብትችሉ ኮሜዲያን እሸቱ ልጆች ላይ እየሰራውን ያለውን ስራ እባካችሁ አግዙት። ሊያድኑን የሚችሉት እንደነዚህ አይነት ፕሮጀክቶች ናቸው። አሁን እርስ በርስ መባላታችን አይደለም። ሙሉ ሀሳቡን ስሙት። ምንድነው? አንደኛ ለራስህ ሲሆን ለልጅ ሲሆን ለይተባረክ ብዬ መነሻዬም እሱ ነው መድረሻዬም እሱ ነው። ስሰራው ለልጅ ምንም ነገር ውድ አይደለም። ምንም ነገር ውድ አሁን ኢንስፓየር የሚያደርገኝ ያስደፈረኝ አንዱ እሱ። ሁለተኛ ደግሞ ይሄ ነገር መሰረታዊ ትውልድ ላይ ለውጥ የሚያመጣ ነገር ስለሆነ ውድ አይደለም። ከዘመናዊ የፈረንጅ ሙዚቃ ማላቀቅ ትውልዱ በክራር በመሰንቆ በኢትዮጵያ ባህል በኢትዮጵያዊ ከለር እንዲቃኝ በኢትዮጵያዊ መምህራን ንጹህ በሆነ ኮንተንት አፉን እንዲፈታ ደግሞ መንፈሳዊው አላው ወይኔ መንፈሳዊው ደግሞ እንዴት ደስ እንደሚል ላይክ ስላሴ ማርያም ገብርኤል እያሉ የናባ ተክለ ሃይማኖትን ቅዱሳንን የሚያስተዋውቅ ለህፃናት ማለት ነው። ከነስዕላቸው ከነስማቸው የሆነ የፈረንጅ ማቀውን ቃል እየጠራ ከሚፈታ የአምላኩን ስም እየጠራ ቢፈታ ልጅ ደስ አይልም? ወደ አንዲ በታል ዩቲዩብ ታውቃለህ፣ ለህፃናት የተሰራ ነገር ከሆነ ፈንድ አግኝተህ የሰራ ነው ይመስለው። ስለዚህ እንደውም ከሌላ ምንጭ ገንዘብ አግኝተህ ሊሆን ይችላል ምናምን ብሎ ይጽፍብሃል ቪዲዮ ላይ ራሱ እና አይከፍልም። 1/4 ነው የሚከፍልህ። ለሌላ ቪዲዮ የሚከፍለውን ብር 1/4 ማለት ነው። ኦኬ ልፋቱ ደግሞ 10 እጥፍ ነው። አንዱን ኤፒሶድ 2 ወር ነው የፈጀብንኛ 8 እናወጣ ነበር ማለት ነው። አየህ፣ ስለዚህ የተከፈለው ሳክሪፋይስ በዶላር ነው የተከፈለው። ለኤአዩ ምናምን ኤአዩ ራሱ ውድ ነው። ኤአዩ ውድ ነው። ግን የፈረንጆቹ የሙዚቃ ኢንዱስትሪ አሁን በግልጽ ወደ ባዕድ አምልኮ ተቀይሯል። እንዴ ያየሁት ክሊፕ ምንድነው? ሲኦል ውስጥ ሆኖ ማለት ነው ዘፋኙ። እዚህ ነው የሚመቸኝ አይነት ነገር። ለስም አጠራሩ ክብር ይግባውና ለመድኃኒዓለም ኢየሱስ ክርስቶስ አጋዕዝተ ዓለም ሥላሴ ፈጣሪ የለም በቃ እኔ ነኝ ፈጣሪ ምናምን ዘፈኑ እኮ ነው። እና አንድ ገጠመኝ ልንገርክ። ውጭ ሀገር ነው። ከዛ እየሄድን ነው መኪና ውስጥና ትልቅ ሰው አለ እዚህ ጋር ቲኔጀር ልጅ አለች። ቤተሰብ ናቸው። ከዛ እሷ የሚገርም ራፕ ከፍታለች ዘፈን ውስጥ። እዛ መኪና ውስጥ ጠዋት ላይ የገብርኤል መዝሙር ነበር የከፈተው ሰውየው ስለ ገብርኤል። ከዛ እኔ ተመችቶኛል ምናምን። ከሰዓት ተቀይረብኝና ምንድነው ስል ለካ እሷ ከፍታ። ከዛ የሚገርም ቢቱ ምናምን በቃ ደስ ይላል፣ ግን ራፕ ነው በፍጥነት የሚለው ሰውየው። ከዛ እኩል ነው የምትለው ልጅቷ ትላለች። ከዛ ትርጉሙ ምንድነው አለና ጠይቃት ሰውየው። ይሄ አሁን ያልሽው ትርጉሙ ምንድነው ሲላት ትርጉም የለውም ማለት ነው። ማለት በቃ ትርጉም የለውም ዝም ብለን ነው የምንለው፣ ሜሎዲው ደስ ስለሚል ነው የምንለው አለች። ምን ማለት መሰለ እምንዘፍነውን እንኳን አናውቀውም ስለማናውቀው ቅድም ያልኩ አሁን ሲኦል ለሚመቸኝ የሚለውንም ዘፈን እንዘፍነዋለን ማለት ነው። ኢትዮጵያ ውስጥ ደግሞ አብዛኛው ሰው እንግሊዘኛ አያርፍም። አቺኮ ኢማጂን ልጅቷ እኮ በእንግሊዝኛ አፋን ፈታ እኮ ነው ትርጉም የለውም በቃ ይሄስ ነስኝ ዝም ብለን ኢማጂን። ስለዚህ ማናውቀውን ስለምንዘፍን ልጆቻችንን ከዛ ለመጠበቅ እንደዚህ የተጠና መንፈሳዊ ኢትዮጵያዊ የሆነ ኮንተንት ማቅረብ መቻል ውድ ቢሆንም ቢያደክምም it pays you back ማለት ነው፣ ይከፍልሃል መልሶ። ክቡራን ተመልካቾቻችን ሰላም እግዚአብሔር ከሁላችን ጋር ይሁን። ያለንበት ጊዜ በጣም አስጨናቂ በጣም ከባድ ነው።
ሀገራችን ኢትዮጵያ ሰላም ያድርግልን። የምንሰማው የምናየው ክፉ ነው። ይግባኝ ለመድኃኔዓለም። መልካም ጊዜ። አስፈሪው ክረምት አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባዕት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባዕት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔዓለም ስንል አብረን እንጨርሰው።